ፋይል ዘረግኩት ከአዲስ አበባ ልወጣ ነው በቅርቡ ከሱ ጋር እንትን እንሄዳለን ትያለሁ። ምንድነው ሰልፊኝ? ምንድነው ሰልፊኝ? ማርያምን ሰልፊኝ። ምንድነው የፈለግሽበት? ያማል እንዴ? እሺ አትሄዱ። ምንድነው እኮ እንደዚህ ለብሰሽ ራት እና ከውጭ የመጣ ሰው እና ሽቲ ለብሽ ራት ልጅ ወይስ ምን ለብሽ? ምንድነው ይሄ አጠራው? ቀሚስ እኮ ነው። ምን ለማድረግ ነው? እሺ ምን ለማድረግ ነው? እሱ ጋር የምትሄጂው እራት ለመብላት ነው። እራት ምንድነው? እራት ከዛስ ከራስ ሲለበስ ቀሚስ ነው የሚለበሰው። ልጁ ምንሽ ነው? ቀሚስ ነው የለበሰው። ምንሽ ነው ልጁ? አሁን እኮ ምንሽ ነው? እንዲያ ነው ልንባባል እኮ አይደለም። አሁን ለሌላ ነገር የሚጋብዝ ልብስ ነው የለበሽው አይደለም። በቃ እራት በልቼ ከዛ በኋላ መለሳለን እኮ። ከዛ ለታሳስቺው ነው የምትሄጂው ማለት ነው አይደለም? እሱ አይባልም። ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ ምን ቆንጆ ቢኖር ሚደነቁበት። ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ በዝት ይበል። ዛሬ እንግዲህ በቃ የሆነ አድርጌው መጥቼው በማላውቀው ቪዲዮ የመጣሁላችሁ ለመጀመሪያ ጊዜ። ያው እንግዲህ ሀበሻም አይደለን መበዳደር መዋዋስ የሚባል ነገር አለ እና ቤተሰብ ዛሬ እንግዲህ ኬትም ብዬ ማርኬን እንግዲህ እንዳያችሁ ነው። በዚህ ሰሞን ትንሽ እያናደደኝ በጣም እንጂ እያናደደኝ ነው። እና ምን አሰብኩ መሰላችሁ ፋሚሊ፣ ማርኬን ለምን አላጨልለው? ብዙ ነገር አሰብኩና ምንም ሊመጣልኝ አልቻለም። ገራሚ አይዲያ መጣልኝ ማለት የሆነ አይቶኝ ጠብቆኝ እንኳን እሱ ማናችሁ አይታችሁኝ ጠብቃችሁኝ በማታውቁት መንገድ ዛሬ ልታዩኝ ነው። ግን የሆነ ቀስ ብላችሁ ስታዩ ምናምን ነገር ይሄን ያህል እንዳታከብዱ። ቀስ ብላችሁ ሰርፕራይዝ ነው ማደርጋችሁ። ልዙርላችሁ በጥቺ ግን ቤተሰብ ይሄን ልብስ ለማግኘት የበላውት ፍዳ በቃ ማለት እኔ እንደዚህ አይነት ልብስ ተጠቃሚ አይደለሁም። እንደዚህ አይነት ልብስም የለኝም። ያው ኢትዮጵያዊነት መልካምነት እንደምንለው ሁሉ በዚህ አጋጣሚ የኔ ውድ ጓደኛ ያለችኝ ያው እንደምታዩት ተስፋ አደርጋለሁ እቺን የመሰለች ሙሉ በቃ አውትፊት ልበለው ሰናት ከቨር ያደረገችኝ የኔ ውድ በጣም አመሰግናለሁ ብዬሻለሁኝ። እና ፋሚሊ ያው እንግዲህ እንዲህ ስታዩኝ ያው ወጣላ አለባበስ ነው፣ በጣም የወጣ አለባበስ ነው። በርግጥ የሆነ ታይቼበትም አላውቀው አለባበስ ነው እና እኔም እሱንም የፈለኩት ለፕራንክ ስለሆነ ማርኬ እንደዚህ አይቱኝ ያቀም እና እንደዚህ ሳይኝ ምን ይሰማል? አንደኛ እንደዚህ በማየቱ በቃ ይጮህብኛል ምናምን እሱ እንዳለ ሆኖ ራሱ ሌላም ደግሞ ገራሚ ብደለች ፕራንክ አስቤለታለሁ። ዛሬ ቤተሰብ ቀለበት እንኳን አላደረኩ ፕሮፖዝ እንዳለን እና ዛሬ በቃ እጥር ምጥን ያለች የራት ግብዣ አለችብኝ በሚል ምክንያት እንግዲህ ቀንድ ነው የምናስፈቅደው። በቃ ይሁን ጭልል ነው ማላደርገው። ካልጨለለ ደግሞ ያው በዚህ አጋጣሚ ምርጥ አይደው ሳስብ ምን መጣልኝ ራይድ ነው። ያው ራይድ ከሚዝ የኔ ራይድ ማርክ ያደልኛ እንዴ ብዬ እንጂ በምንም ላገኘው አልችልም ነበር ማለት ነው። አብረን እንሄዳለን። ራት ፕሮግራም ነው አብሮ መሄድ አይችልም። ግን እንደዚህ ሆኜ በሌላ መኪና መሄድ አልፈልግም። ያው ሰውም እንዳይን ስለማልፈልግ አንተ አድርሳኝ በሚል ምክንያት አጨልለዋለሁ ዛሬ። በቃ ንቅል ነው ማድረገው። ያው ግን ያሳቅቃል ቤተሰብ። ሰው እንዴት ነው እንደዚህ የሚለብሰው? ያው የምር ያሳቅቀኛል። ግን እዚህ አጋጣሚ አጨልለዋለሁ ብዬ ያው ማለት እሱ ያደረገኝ ፕራንክ እንዲህ በቃ የማይወራ ነው ራሱ። ያው የሆነ እንጃ አይጠበቅም። በቃ ድንብር ሁሌ በቃ የሚያስደነግጥ ምናምን ድንግጥ ቆሌ ነው ግፍፍ ያደረገኝ። እኔ ደግሞ በቀላሉ አልፈታውም በሚል ሲቀጥል ደግሞ አንድ ሰው ይቀረኛል። ያ ሰውን ደግሞ አልለቀውም። ያው ለደህንነቴ ሲባል ማንነት አልጠቅስም። አንድ ሰው ይቀረኛል። አሁን ማርኬት ላድርገውና ከዛ በኋላ ደግሞ የሆነ ሰው አለ። እሱንም ዋጋውን ነው የምሰጠው። ያው እመረሳ ሰው አይደለሁኝም። ዋጋ የሚያስፈልገው ሰው አለ። ዋጋውን እሰጣለሁ። ያው ባለቤቱ ስለሚገባው ማንነት መጥቀስ ጥሩ አይደለም። ብቻ ግን ማርኬት ላግኘው ብቻ ነው የምለው። በቃ እንደዛ አስጨልለኝ አስለቅሱኝ። እኔም ደግሞ ዛሬ በቃ እንዴት ቀንድ ነው ማስበቅ በቃ ይሆናላ ብግን እንዲህ ነው የማደርገው። ምክንያቱም አዲስ ነገር ስለሆነ የሚያየው ጭልል በቃ ለማጨለል የተቻለኝ የሚያክል በሙሉ ያቅሜን እሞክራለሁ። የምር ቤተሰብ እንጂ እንደዚህ ካልሆነ ልጁ አይገኝም።
ግን ሌላ ነገር አስቤለት ነበር። ከባድ ነገር ባረግ ደግሞ ይገለኛል በሚል ምክንያት ነው እንጂ በቃ የሆነ ትልቅ ነገር ነበር ያሰብኩት። በጣም እንደሱ ሃርድ የሆነ ነገር ዊርድ ነገር ነበር ያሰብኩት። እኔ ግን በዚህ አጋጣሚ እንግዲህ እንዳንተ ክፉ አይደለሁምሽ። እኔ ቢያንስ አስባለሁ፣ ግን እሱ የሚያስብልኛል። ፋሚሊ እንደውልለትና መጀመሪያ ቼክ እናደርገዋለን ባይኖርስ ባይመቾስ በሚል ሄሎ ቀብራሪት ወይ እንዴት ነህ? እንዴት ነሽ? አለሁልህ። ሰላም ነው? ደህና ነሽ? ከመሸ ደወልሽ? እግዚአብሔር ይመስገን። ላስቸኩኝ ነገር ብትፈልግ ወይ መናፈቁ እንዳለ ሆኖ መናፈቁስ ትናፍቀኛለህ እኮ። ናፍቄሽ መሆን አለበት ዛሬ ይናፍቆት። እንዴት አገኘሽኝ? እሑድ ቀን በእሑድ ቀን በተቀደሰ ባለ ቀን ከመሸ ደወልሽ? ናፍቆት አናቴ ላይ ወጥቶ ድው ሲያደርገኝ ኧረ ይሄ ልጅማ ማግኘት አለብኝ ሳልሞት በፊት ብዬ በናፍቆት ምንገኘው በናፍቆት እንዲህ እያልኩ ምንድነው ላቀብጥክ እንጂ የሆነ ነገር ልጠይቅክ ስለሆነ ቢያንስ ማባበል ያስፈልገኛል። ማለት የሆነ ነገር ፈልገሽ ነው እኔ ጋር የደወልሽው? ጭቃራው ወንድ ነህ ምንትል ሲጀመር ያው ለሁሌ እንደምተማመንበት አውቃለሁ። ያው ለችግር ሳይሆን ለችግር ፈጥኖ ደራሽና የሚደርስልኝ ሰው ስለማቅ ከአንዳንድ ስልኬን በቃ እንስት ታረኩና ወደ አንተ ደውል። ምንም ቁጥር ራሱ ምንም እንትን አላልኩም። ምን ማን ጋር ልደውል ምናምን ብዬ ራሱ አላሰብኩማ። ከአንዳንድ አንተ ጋር ነው የደወልኩት። ምን ሆነሽ ነው? ምንም አረ የሆነ ነገር ብትል አደርክ እና ፈለኩ። ቀጣዩን ደግሞ በአካል ነው የምጨርስልክ እንጂ በስልክ የሚሆን ነገር ስላልሆነ በአካል ነው እንትን ምልክ የምጨርስልክ። የምንሄድበት ቦታ ስላለ ላገኘክ ፈልጋለሁ። አሁን የምንሄድበት ቦታ አለ። ምንድነው? በማታ የት ልትወስጂኝ ነው? እኔ ቤት ልጅ ነኝ። እባክሽ ሰርፕራይዝ ላደርግክ ነው። አልናገርም። ማረመ የእውነት ነው። ስትመጣ ታይዋለክ ሳይሆን ነግርክና እንሄዳለን። እሺ እናት። እሺ ቶሎ በሽ እንዳቆይብኝ ቶሎና። እሺ ወጣው ማኪና። እሺ እሺ አሁን ቤተሰብ ግን እሱ የመሰለው ማለት ነው አንዳንዴ እንዳሰብነው አንሆንም አይደል? እሱ የመሰለው በቃ ከሱ ጋር ብሬ ሊሄድ ምናምን ነገር ነው እሱ የመሰለው ማለት ነው። እኔ ግን በቃ ነፍሴ ሁሉ ነገሬም ካለቀ ምንም ማድረግ አልችልም። የስራዬ ውጤት ስለሆነ ምንም አሚን ብዬ በጸጋ ነው የምቀበለው። ምክንያቱም ሆኖስ የመሰለው የሆነ ቦታ እንደኔ የሆነ በቃ ሰዓቱም ደግሞ እየመሸ ነው። ራፕ ፕሮግራም ከተባለ ትንሽ ጨለም ማለት አለበት በሚለው እና እንግዲህ ሲመጣ አብረን እንጠብቀዋለን የሚለውን አብረን እናየዋለን። በቃ እንዴት ውሽ ግን ቤተሰብ እስኪመጣ እንዴት እንደጨነቀኝ ማለት የሆነ መጥቶ ሪአክሽኑን እስካይ በቃ የሆነ ምን ይለኛል ምንድነው የሚሰማው ምናምን የሚለው ነገር አለ። በቃ እሱን ለማየት እንዴት እንደቸኮልኩ ኦ ማይ ጋድ አይዲያ የላችሁም። በጣም ነው የቸኮልኩት። አብረን እንጠብቀዋለን። ረብን ቤተሰብ ተቀጨኝ ነው። ድምፅሽ ጠፋ ምነው ተስማማሽ ወይ ሀገርስ መጀመሪያ ብስትከል ሰላም ኦ ማይ ጋድ አራቁመት በፊት እንደዚህ ነበር። ነበርሽ ዲናሲ ኦ አደግሽ አደግ
አምሮብሻል። ምን ተገኘ? ቢያንስ ዘንጠናትኝ። አይ ነው መዘነጣው በቃ ላስቸኩይ እጥር ፏብዬ ሸሚዝ ለብሼ ምናምን እንደዚህ ምናምን ፏብዬ ዘንጬ በመጣ እጥር ምጥን ላለ እና ላስቸኳይ አሁን ታይም የለኝም። ምን አላስረዝመውም ነገሩ ምናምን ነገር እኩል ነግረህ አንድ ያው ላስቸኳይ ነገር ነው እንትን ያልኩክ። ምንድነው የጠራው? መጀመሪያ ሞቀኝ መስሙስ ቅዱስ ሲጀመር ማለት ነው። አሁን ፕሮግራም አለብኝ እና እንደዚህ አገለማምጠኝ። ምንድነው እንደዚህ መገለማምጠኝ? ምንድነው ሚስተር ቅዱስ ነው ተካማቲ ያማቲ ምንድነው ለበሽው ልብስ ነው የለበስኩት። ምንድነው የት ልትሄጂ? ልብስ እራት ፕሮግራም አለብኝ ማለት የራት ፕሮግራም ማለት ከማን ጋር? የራት ፕሮግራም ከእንግዳ ሰው ጋር ነው። እንግዳ ነው እና እዚህ ሀገር አይደለም። እሺ ከዛ አዲስ አበባ መጥቶ ያው አዲስ አበባን ለማስጎብኘት በዛ ላይ ደግሞ ማገኘው ሰው ስለሆነ ምንድነው ገና ሳልነግር ጨጓራክ ችግር የለውም። እሺ እንደዚህ ለበሽው ራት ፕሮግራም ትሄጂ ነው? እና ገራሚ ቦታ ነው። በጣም የሆነ የሚያምር ቦታ ነው። ሲቀጥል ደግሞ አሁን በራይድ በምናምን መሄድ አልፈልግም። አስቸኳይ ደግሞ መድረስ ስላለብኝ እሺ አብረኸኝ ስልክ አንተ ትመለሳለህ። አድርሰኸኝ ደግሞ ሩቅ አይደለም፣ ዱቤ ቦሌ ነው። ይሄን ያህል የሚካበድበት መንገድ አይደለም እና እንሄዳለን። ምንድነው እኮ እንደዚህ ለብሰሽ ራት እና ከውጭ የመጣ ሰው እና ሽቲ ለብሼ ራት ልሂድ ወይስ ምን ለብሼ? ምንድነው ይሄ አጠራው? ቀሚስ እኮ ነው። ምን ለማድረግ ነው? እሺ ምን ለማድረግ ነው እሱ ጋር የምትሄጂው? እራት ለመብላት ነው። እራት ምንድነው? እራት ከዛ ፕሮግራም አለ መሰለኝ። ፕሮግራም እንትን እንላለን። እሺ በቃ እንደዛ ነው እኮ እንደዚህ ለብሰሽ። አሁን እኮ እኔ እንደዚህ ለብሰሽ እንደዛ ለብሰሽ ወይም ደግሞ ፍቃድ ልጠይቅህ እኮ አይደለም አንተ ገለጠ እኔን እንድታደርሰኝ ምናምን እኮ በቃ። እቺኛዋን ቤዚ አላቃትም። ምንድነው እቺኛዋ ቤዚ? ፊት የተለወጠ አላማረብኝም። እንደዚህ ለብሰሽ አታውቂም የእውነት ምንም የተቀቡት ነገር ራሱ የለም። ምንም አልተቀቡ እኮ። ምንድነው ይሄ ልብስ? ምንድነው ይሄ ያጠረ ምንድነው ልብስ? ያጠረ ይኸው ምን ያጠረ ደግሞ በቃ በጣም ነው የሚያምረው። በጣም የወደድኩት ልብስ ሌላ ነገር ነው ተመስይ በመድኃኒዓለም አራውልቂ ሲጀመር ቪዲዮ ብለሽ ነው እንደምትሰሪው? በዛ ላይ የሆነ ምን እንዳመጣን ተቀለክ ልክስ ዳውለለክ ወይ ብቻዬን እንትን ከምልማ እስከዛ ፋሚሊዎችም ትንሽ ተናፍቅ ያለሁኝ ትንሽ ጠፋም ስላልኩኝ በዚሁ አጋጣሚ ይዩኝ። እሺ አይደለም እራት ምትበይው እንደዚህ ለብሰሽ ነው? እራት ሲለበስ እራት ሲለበስ ቀሚስ ነው የሚለበሰው። ልጁ ምንሽ ነው? ቀሚስ ነው የለበሰው። ምንሽ ነው ልጁ? አሁን እኮ ምንሽ ነው? እንዲያ ነው ልንባባል እኮ አይደለም። አሁን ለሌላ ነገር የሚጋብዝ ልብስ ነው የለበሽው አይደለም። በቃ እራት በልቼ ከዛ በኋላ እንመለሳለን እኮ። ከዛ ለታሳስቺው ነው የምትሄጂው ማለት ነው አይደለም? ደስ አይባልም። ደስ አትበል። ብዙም ሴቶች ስትባሉ አሳሳች ናቸው። አይባልም አትበይ። ምንድነው የለበሽው? ቀሚስ ነው የለበስኩት። ምንድነው የለበሽው የምትለኝ? ምን ነው? የቱ ነው ጋር ነው? ቁንጣ ምን? እስቲ ይሄ ኮባት ለብሺ ምን እንደምትመስይ ታውቂያለሽ? በጣም ነው የሚያምር። ከዛ እንትን በጣም ሞቀኝ ብለሽ እራት እየበላችሁ እንደዚህ ልታወልቂ። ቤተሰብ እንዴት አያችሁ? ሞዴል አልሆንኩ። በጣም ነው እንደማምር አውቃለሁ። በጣም ነው የሚያስጠላው። ያ አሁን ላይ አስተያየት አይደለም የጠየኩክ። አስተያየት ምንድነው? በጣም ማርያምን በጣም ነው የሚደብረው። እንደዚህ ለብሰሽ ሰው ልታገኝ ከሄድሽ እኮ አይተኝ ስለማታውቀው ለብሼ ልቀቂኝ። አትንኪኝ፣ ስማኝ፣ አትንኪኝ። ይሄ ልንገር አሁን እናንተ እንደዚህ ለብሻ አይተኝ ስለማታውቅ ነው አዲስ ነው እኮ። ባልሽ ነው ፍቅረኛሽ ነው ምንም ይሁን በቃ ብቻ አራት ግብዣ አለብኝ ማለት ማንም ሰው ጠርቶ አሁን እኮ ለፍቅድህ እኮ አይደለም እኮ የመጣሁት እኮ ማንም ሰው ሲጠራሽ ራት ትሄጃለሽ። እሱ አይመለከትክም። አዎ አይመለከትክም። አይመለከተኝም። ምንም አይመለከትም። ሲጀመር ደግሞ ማንም እንድትለው አልፈልግም። ማንም አይደለም እሱ። ታዲያ እኔ ሰራተኛሽ ነኝ፣ ጓደኛዬ ነህ። ጓደኛዬ እስከሆንኩ ድረስ ደግሞ ትብብራለሁ። ያ የማይመለከትም ምን መሰለህ እንደዚያ ነው የሚለውን ጥያቄ ምንም አይመለከትም። ግን እኔ ማድረስ ይመለከታል። አንቺ የምትሄጂበትን ቦታ ሁሉ አይመለከተኝም። ያው ቦታው ምናምን አይመለከትክም፣ ግን እኔ ማድረስ አለብኝ። እንደ አንደኛ እንደ ጓደኝነት፣ ሁለተኛ እንደ መልካምነት ያ ግዴታ ነው። ግዴታዬ ነው። አዎ ግዴታ። አላደርስ ግዴታ ሳይሆን በፍላጎት ምን ፍላጎት የለኝም። ከፈለኩ አሁን መኪና ደውዬ እኮ መሄድ የምችለው ነገር ነው። ግን ከመኪና ቢያንስ ከማርክ ጋር እያወራን በቃ የሆነ ትንሽ ስለሚረዝም መንገዱ ብቻዬን ከማወራ ምናምን ቢያንስ ማቆስ ይቀርልኛል። አባትሽ የቀጠረኝ ሹፌር ነኝ። በዚህ ሹፌር አልወድም፣ ደስ አይለኝም ሹፌር። አንተም ጓደኛዬ ስለሆንክ ነው እንጂ ሹፌር ደስ አይለኝም። እንደውም መኪናም ደስ አይለኝም፣ በእግር መሄድ ነው የሚመቸኝ። ኧረ ፈጣሪ ሆይ፣ ኧረ ፈጣሪ ሆይ። አሁን እንደዚህ ሆኜ ብጠለፍስ? ይጥለፉሻ። ምን ታዲያ እንደዚህ ለብሰሽ የወጣሽው ምን እንዲያረጉሽ ነው? ምን እንዲያረጉሽ ነው?
ቢያንስ እንዳልጠለፍ የሰው አይን ውስጥ ለመግባት የሰው አይን ውስጥ ለመግባት አይደለም። በቃ አንዳንዴ መዘነጥ ነው አይደለም ማለት ያስፈልጋል። ማን ነው አይደለም እንደዚህ እኔ እንኳን እራት ጋብዤሽ እንደዚህ እንኳን ለብሰሽ አልመጣሽም ማለት። በቃ አሁን በቀጣዩ ደግሞ በቁምጣ እመጣለሁ ዩኒክ ለማድረግ እራት እንደውም ፋሚሊ በቃ አንዳንዴ ከሰው ለየት ማለት ያስፈልጋል። ሶ በቀጣይ እራት ሲባል በቁምጣና በክፍት ጫማ ምርጥ አይደል? እሺ በትንሽ ጥዬ ክፍት ጫማና በቁምጣ እኔ ለጠራሽኝ እንዳደርስሽ ነው። ጨጓሬን ላጥቀኝ ጨጓሬን በላ ፕሮቶኮልን አታበላሽ። የሆነ በቃ አሁን ፋብዬን የመጣሁት ተናድጄ ደግሞ እኔ ደግሞ ስናደድ ፊቴን ለዋወጣት ፊቴን እንድለው አንተ አሁን እኮ ሲጀመርኩ እንደዚህ የሚያስብል ምንድን ነው አለ አትንኪኝ አትንኪኝ ለምን ደም ነኪኝ እነካለሁ ሲጀመር አላቅሽም እኮ እዚሁ ሸመጠጥከኝ። ምንድነው ለብሽ በመድኃኒዓለም ልብስ ነው ጫማ ረኩኝ ቀሚስ ለበስኩኝ ቲሸርት ለበስኩኝ ጃኬት ተደረኩ እንዳይበል አትከታይም በእግዚአብሔር አንተ እኮ ነው የምታደርሰው እኮ ነው በቃ እዛው ሁኚ ማለት አታሳስቺኝ ታደርሰኛለህ አታደርሰኝ አንደኛ ጥያቄ ሲቀጥል እሺ እንደዚህ እጂ መንገድ ላይ የሰው አፍ ውስጥ ብገባስ ቢያንስ አንተ አለ ገባሽ እኮ እናቴ ኑቢ የሰው አፍ ውስጥ ሰደን ቪዲዮ እንደዚህ ሆነሽ መተሽ ቪዲዮ እኮ መቀረጽ ማለት እኮ ይሆናል ስንት ሰው አሁን እኮ ኢቭን እንደ ሞዴል ነው መተየት ያለብን ትንሽ ቁመት አጥሮኝ ነው ቁመቴንም ደግሞ የሆነሽ በስፖርት ማመጣ መጣላት ተከስተው አረ በእግዚአብሔር አንቺ ስነ ስርዓት ያዢ በመድኃኒዓለም እሺ ቤት ያውቃሉ ወቀጥነቴ አሁን እዚህ ማርያምን ቤት ያውቃሉ ቤት አያውቁም እንዴት ነው ለቤት እራት ግብዣ አለብኝ ብዬ ማን ነው የሚፈቅድልኝ እና ማለት አሪፍ እደውላለሁ ያ ማን እንዴ ማርያምን እደውላለሁ ለምን አትደውልም ያጠራውክ ለምንድን ነው እንድትጨቃጨቀኝ ወይ ምናምን እኮ አይደለም በፈለግሽው መኪና ሂጂ እኔ አላደርስሽም ብቻዬን ሰው ልታገኝ እኮ ነው የምትሄጂው እኔ አሁን ራስ ከፍለሽኛል ምን ይለኛል ብቻዬን እንዴት ነው የሚሄደው እኔን ከፍለሽኛል ማለት ከፍለሽኛል እና እኔ ኩሊ ነኝ ወይ ሾፌርሽ ነኝ የፈለግሽበት ቦታ ማደርስሽ አላደርስም እሺ ብቻዬን እንዲሄድ ነው ጥርቅ ከዛ ነው ደውላለሁ ራሱ ስንጨቃጨቅ ሌላ ነገር ይኸው ቤተሰብ አይን ውስጥ እያስገባኝ ነው አትጨቃጨቀኛው በግድ ለምኜ የሆነ እንሂድ ምናምን ልክ ነው የሚመስለው ታፍርብኛለህ አዎ እንደዚህ ለብሰሽ ምን ልብስ ነው አንተም እንደዚህ ለብስ አፍሬብካለሁ ኦኬ አፍሬብካለሁ እሺ ዛሬ ግዴቴ ስለሆነ ነው ያራኩክ ራሱ አንተ አትራቀኝ አረ በእግዚአብሔር እዛው ሁኚ ያምሻል አንቺ ራስ ጤነኛ አይደለሽም ማለት ቤተሰብ ምሽቴን ለማበላሸት እየጣርክ ነው እሺ አሁን አንድ ነገር ነው የምፈልገው አላማረብኝም አምሮብኛል አይሆን የቀሚሱ ማጠር ያንቺ ማጠር እንደውም እኮ አሪፍ ነው አጭር ሴት አጭር ቀሚስ ስትለብስ ረጅም ቀሚስ ነው የሚመስለው ስለዚህ እኔ ላይ ረጅም ቀሚስ ነው ማለት ነው ረጅም ቀሚስ አለና እባክሽ አሁን ማርያምን እንደዚህ ይሄ ታው አልሸፍኩም እንደውም እንዳላልቅ እንደውም ጃኬት ሞቆኛል አልቄ በጅ አልቋለሁ ዘመነልኝ አልቋለሁ እሺ ምንድነው እኮ እሺ ታድርሰኛለህ እሺ እንደዚህ ምንድነው እንደዚህ ነው ግቢ እንደዚህ ነው ማድረስሽ ማለት ማርያም አልገባም እሺ ነይ አደርስሻለሁ ተበላሽው ልብሴን ምን ተተኩሶ እኮ ነው የመጣሁት እኮ ነይ እሺ አደርስሻለሁ ግቢ እኮ ቆይ ሲጀመር ደግሞ በስተክል ወዴት ነው የምታደርሰኝ ወደ ቤት ስነ ስርዓት ያጂ በጣም ነው የሚደብረው ሲጀመር አንቺ ራት ልትበይ ከሄድሽ ከዛስ ቁርስን በልታችን የምትለያየት አይ ቁርስ መብላት አልወድም እኔ እሺ ቁርስ መብላት ስለማልወድ ራበልቺ ከፈለክ ነው የመጣው ከአሜሪካን ዲያስፖራ ባይዘይ ዲያስፖራ አለና ኦኬ ለዛ ነው እሱን የሚመጥን ልብስ ነው የለበሽው ያ እንደዚህ በቃ አላ የሆነ ሰው አሁን ለምሳሌ ምን እንዲያስብ ነው የምፈልጊው በቃ ኢትዮጵያ ውስጥም ጽድት ያለ ሰው አለ በቃ ኦኬ እኔ ሸተትኩሽ ገማሽ አትንኪ እኔ ጽድት ያሉ እኛ ሸተተን አይደለም እንደዚህ ሳይ ይሆናል ማርያም እንደዛ ሳይሆን ማለት ነው ልክ የሆነ ምን እንዴት ላስረዳ አንተ በሌላ መንገድ እየተረዳኸኝ ነው ያለው በሌላ መንገድ እየተረዳኸኝ ነው የኔ ጣፋጭ ታውቂያለሽ በጣም እንደምወድሽ እኮ እሺ ከወደድከኝ አድርሰኝ ፕሮግራም አለብኝ እኔ ራት ልጋብዝሽ አልፈልግም ተቀርማ ከሰውየውና ከኔ ሰውየው ዲያስፖራ ነው
ኦኬ ከሱ እና ከኔ እሱን አስበለጥሽው። በዛ ላይ በጣም የሚያምር መኪና አለው። ሲቀጥል ደግሞ ሀብታም ነው። ኦኬ አንቺ የሚገዛሽ ገንዘብ ነው? አይ ነው ገንዘብ አይደለም። አሁን ስነ ስርዓት ግን ገንዘብ ሳይሆን ቢያንስ አሁን ላይ ኢንጆይ ማድረግ ስለምፈልግ ኢንጆይ አደርጋለሁ ከሱ ጋር ስልክ አሁን ደግሞ በዚሁ አዲስ ፋይል ዘረግኩ። ከአዲስ አበባ ልወጣ ነው በቅርቡ ከሱ ጋር እንትን እንሄዳለን ብዬ ምንድነው ሰልፊኝ ማርያምን ሰልፊኝ የፈለግሽበት ያማል እንዴ አትሄድም ማርያምን አትሄድም ከኋላ ነው የምቆመው ዞር በይልኝ አልሄድም ገዝተኸኝ እኮ ነህ ሂድ ገዝተኸኝ ከሆነ ሂድ አውረድሽ አንዴ ብቻ አውረድ ናውረድ አንዴ ማርያምን ናውረድ ያማል እኔን ጥለኝ ምን ማለት ነው የሚሄደው እኮ በራይድ ይቺ የፈለግሽበት ይጂ የፈለግሽበት ይጂ እኮ ከአዲስ አበባ ልትወጪ ነው አይደል ከአዲስ አበባ ሞቶ ቀጤ ነው እሺ ናውረድ አልከፍትም ና ማርያም ክፈት ናውረድ ናውረድ ምንድን ነው የምትፈልጊው እኮ ና አሁን እንትን አትበል አታንከራተተኝ ና ውረድ ና የምፈልገውን እዚች ጋር ነው የማወራው እንጂ በኋላ እዛ ና ማርያምን ና አትሄድም ና ምንድን ነው እንደሚያንገበልል እዚህ ግድግዳ ጋር ለጥፈሽና ሄዳለሁ ይለይልናል ዛሬ ና ውጣ አትሄድም ማርያምን አትሄድም ና ውረድ አሁን አታስጩኝ እሺ ምንድን ነው የምፈልጊው ከኔ እንድትመታኝ ነው የምፈልገው እሺ ነይ ና ማርያምን አታስጩኝ ና አልሄድም የትም አልሄድም እሺ እኮ ና እሺ ና አንድ ቃል እንድትገባልኝ የምፈልገው ነገር አለ ይኸው በቤተሰብ ስንት ሰው ያየሃል እንዴት ነው ሴት ልጅ ፋሚሊ ብቻዬን መታው የለበት አሁን እዚህ ብቻዬን ካሜራማን አለ እኮ እሱማ ይሄዳል ስላለበት ስለዚህ እንድታደርሰኝ ቃል እንድትገባልኝ እፈልጋለሁ አላደርስሽም የትም አልሄድም መሄድም ካለብኝ ገጭቼሽ ነው የምሄደው ቻው ማርያምን ገጭተኛ እኔን ልትሄድ ነው ምን አለው ምን ሆነ ልብሱ ምንድነው ቀሚስ እሺ ያው ከደበረ ያው ረዘመለ እታች ደረሰ ይሄው እስቲ ይሄው ቀሚሱ ይሄ እኮ ከቀሚሱ ጋር የተያያዘ ቀሚስ እኮ ነው ጫማ እኮ ነው ምንድነው እሺ ልሂድበት በእግዚአብሔር ልሂድበት አትሄድም እሄዳለሁ እኔ ጥላይት ነው የምትሄደው ያማሃል አንቺ ልትሄጂ አይደልሽ የፈለግሽበት አልሄድም እዛ እኮ እኔን አድርሰኝ ና እንሂድ አድርሰኝ እኮ እኔን ልታደርሰኝ ነው የምንሄደው እሺ መኪና ይለፍልን ቆይ መኪና ይለፍ ልታስገጨኝ ነው እንዴ እሺ ናውጣ አንተ ናውጣ እሺ ነይ ግቢ አደርስሻለሁ አልኩሽ እኮ ማርያም ነይ አደርስሻለሁ እኮ ናውጣ አንድ ነገር የመጨረሻ ነገር የረሱት አንድ ነገር አለ ና አንድ ነገር የምነግርህ የመጨረሻ ነገር ና የሆነ ለሰው ቃል የገባሁት ነገር ነው ና ቶሎ እኮ እሺ ና ቶሎ ወራይ ባንቺም የተነሳ ይኸውልሽ በሽተኛ ሆኗል እኮ ና የምነግርህ ነገር አለ የመጨረሻ ነገር ለሰው ቃል የገባሁት ነገር አለ ና ቶሎ በል ና አሁን አስሬ ስገባ ስትወጣ መኪናው እንትኑ ነው በሩ ነው የሚበላሸው ስማኝማ ማድረጌ ትክክል አይደለም ና ልንገርህ ማድረጌ ስማኝ ልንገርህ የሆነ ነገር አድርጋለሁ ማድረጌ ትክክል አይደለም ግን ማለት ነው ስማኝማ ማርክ እንትን አድርጋለሁ ምንድነው ከአዲስ አበባ ስንወጣ መኪና የምታውቂው ሰው አለ ወይ ሲሉኝ እኔማ እኮ ሹፌር አለ አልኩኝ ከዛ ማን ነው ሲል ጓደኛ አለ አልኩ ማን ነው ሲሉኝ ማርክ አለ መኪናው አለ አልኩኝ እና አሁን ከአዲስ አበባ ስንወጣ አትወስደንም እንደ ሹፌር ወስዳችኋለሁ ከዛ ወደ ሞት ወስዳችኋለሁ ሁለታችሁንም ሲወለ ከልታችኋለሁ አይ ነው ሁለት አይደለንም ሁለት ሴት ሁለት ወንድ ነው እሱን ተው የሰው አበባ አትቅጠፍ
እሺ ትወስደናለህ? ቃል ስለገባኝ ነው አልወስድም። የትም ማለት እሺ፣ አሁን ይሄንን ልነግሪኝ ነው እዚህ ያስቀመጥሽኝ? አዎ በእኔ ተማመኑብኝ። እኔም አውቀው ልጅ አለ፣ በዛ ላይ ደግሞ በጣም ቤስት ፍሬንድ ነው። እሺ ዞር በይ። እንትን ይልልናል፣ ከቨር ያደርግልናል። ሌላ መኪና ፈልጋችሁ ሂዱ። የለም ሌላ መኪና ፈልገን አጣን። ኧረ በእግዚአብሔር አጨለልሽኝ። ኧረ በመድኃኒዓለም አሪ ሂዱ። ማንኝ እኔ ጓደኛ ነህ ሶዳ ስራ ነው እኮ አንተ አሰራም ስራ ትነቃለህ። ሹፌር ማለት በቃ በስንት እንጃ ጭራሽ ሹፌር አረግሽኝ። እና ሹፌር እኮ ነው ሹፌር እኮ ነው። ማርያምን ዞር በይ፣ አበላሽሻለሁ። ዞር በይ። ሹፌር ትበላሻለሽ። ጸጉሬ ነው ቢበላሽ ሹፌር እኮ ነው። ማርያም ትበላሻለሽ እኮ ሹፌር እኮ ጸጉሬ ሲያምር። እሺ ማርያም ታበላሽብኛለህ። እሺ እሺ ይቆም ይገጭሽ ሰማት ተታወቀረና ተታወቀረ ጌታ ያስመልስ እዛቸው ይዝቅ አረጋት እንዴ ድሮንም እዩ ማርገዝ ራስክ ሊያሟርከታት። እሺ አሁን ችግኝ ምናምን አትነካካ፣ ጥሩ አይደለም። በቃሽ ሄድሽ ድሮንም አጠቅመኝ ፍራንክ ነው ማርያም እንደዚህ ለቆሽ ለፕራንክ ነው። አዎ ለፕራንክ ሲጀመር ለቤተሰቦችም የምር ያልተናገርኩት ነገር ማርያምን እራት ብሎ ነገር የለም፣ የምበለው እራት የለም። በዚህ አጋጣሚ ሁሉንም የምበለውም እራት የለም፣ እራት ብሎ ነገር የለም። እሺ እንደዚህ ለምለበሽ ግን አልተናደደልኝም። እንደዚህ ለብሰ በዛልም እንደዚህ አይነት ልብስ ለብሻ አላውቅም። አይቼሽም አላውቅም። እኔም ስጠራሽ እንኳን እንደዚህ ለብሰሽ እንኳን ለብሻ አላውቅም። እንደ ጎረምሳ በሱሪና በእንትን ነው በኤር ፎርስ መሰለኝ። እሱማ መብትሽ ነው ፋባይ። ግን እንደዚህ አይቼሽ ስለማላውቅ ለሱ ጊዜ ሲሆን እራት ልትበሉ ግን ተዘግቶልኛል። የስ ግን ማርያምን በደንብ አላስጨለም። አምሮብሻል ከኔ ጋር ከሆነ በቃም በቃለን ሄድ እራት ጋር እሺ እራት ፕራንክ ከሆነ እኔ እራት ልትጋብዝሽ፣ ቁርስ ምደግም ከሆነ አይ ቁርስ ቤትሽ ትበያለሽ። ለማንኛውም ቤተሰብ እንወዳችኋለን። ወደ ቤት ያው አርያምን ወደ ቤት ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ 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 ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ